አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰብነት። ሙዚቃ በአዋዜ ልዩ። ይህ አዋዜ ልዩ የሙዚቃ ዝግጅታችን ነው። አድማጭ ተመልካቾቻችን በያላችሁበት ሀገር በየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ ምናልባትም እንደምን አመሻችሁ። ዳኒ ዛሬ ስለ አንድ የተለየ ኢትዮጵያዊ ከያኒ እናነሳለን እና ይህ ከያኒ ማንንም አይመስልም። ከያኒ የኢትዮጵያን የሙዚቃ ጣዕም ለውጧል። ልዩ ብርቅ እንደነበረ ከመድረኩ ያጣ ነው። ልክ የዛሬ ሳምንት የፊታችን ሳምንት በኢትዮጵያ ሚያዝያ 1 ቀን በ2016 ከዚህ ዓለም በሞት የተለየ በ70 ዓመቱ ያንን ሰው ነው የምናነሳው። ሙሉቀን መለሰ። የሙሉቀን መለሰን ዜማዎች የተመቻቸ ቦታ፣ የተመቸ ጎን፣ የተመቸ ቦታ፣ መንፈስህ ደስ ባለው ሰዓት የምትሰማው ብቻ አይደለም፣ ውስጥህም በጣም ስሜትን የሚጠይቅ አጋነንክ ካልተባልኩ በላይኛው ከግንባሮቹ ጀርባ በተንጠለጠሉት ጆሮዎች ብቻ የምትሰማው አይደለም። ሙሉቀን በልብህም የምትሰማው ነው፣ በነፍስ የምታዳምጠው ነው። ያው አንዳንድ ጊዜ እግዚአብሔር ታላቅ ነው። በዚች ዓለም ላይ ክፉና ደግ ማየት አለብን። የህይወትን ውጣ ውረድ አናመልጠውም፣ አንሸሸገውም። ኃይለኛ በመሆን ሀብታም በመሆን ድሃ በመሆን በየትኛውም እንትን ውስጥ አናልፈውም። ግን በረከቶቹ ይበልጣሉ። ሙሉቀን በረከት ነው። እኔ እናንተ ስናወራ እሱ የማናችንም የሰው ዕጣ ፈንታ ደርሶበታል። ደብዛችን እንዲጠፋ የመጣንን እና ደብዛችን ይጠፋል። በዚህ ምድር እንዳልነበር እንዳልኖርን፣ እንዳልመሰጥ እንዳልተመሰጥ እንጠፋለን፣ እንረሳለን። ይህም ቢሆን ጭረናው ያለፍነው ነገር አንዳንዶቻችንን በጣም ጥቂቶችን እንደ ሙሉቀን ያሉትን አይረሴ ዘላለም ያደርጋቸዋል። የሙሉቀን ዜማዎች አሁን ባሉበት ሁኔታ የሚተዋ አይመስለኝም ዳኒ። የሆነ ቀን የሆነ ጊዜ ተሰብስበው እንደገና ተደራጅተው እንደገና እንዲኖሩን በየቤታችን እንዲኖሩን በየዩቲዩብ ላይ ስላሉ አይደለም መልሰን የምናዳምጣቸው ልጆቻችንም ልጆቻችንም የሚያዳምጧቸው ናቸው። እጅግ በጣም የተለዩ ናቸው እና ሙሉቀን የተሰጠው ነው። ይህን ስጦታ ማንም ሊያውቅ አይችልም። እሱም የሚያውቀው ሲቆይና ሲነግሩት ነው። በነገራችን ላይ ማንም ሰው ራሱ የሚያደርጋቸውን ነገሮች በራሱ እጅ ያሉት ነገሮች ሰዎች ስለነገሩት ካልሆነ በስተቀር የተለየ አይሆኑበትም። ሙሉቀን እንግዲህ ሰጪው እግዚአብሔር ነውና ሁኔታዎችን ያመቻቻል። እንደ ሙሉቀን አይነት መንፈሳዊ ድምፅ፣ ቃና፣ ህመም አለው ልበል፣ ደስ የሚል ህመም ልትለው ትችላለህ። እነዚህ ነገሮች የተቸሩት ሰው ነው እና ለሱ ደግሞ ትክክለኛውን ግጥም፣ ትክክለኛውን ስሜት ሊፈጥሩ የሚችሉ ዜማዎች ይህንን የመገቡታል። አየህ፣ ግጥጥሞቹ ይገርማል። ሌላ ሙሉቀን ሊፈጠር ይችላል። ሌላ ሙሉቀን በመሃላችን ይኖር ይሆናል። ግን እድለኛና የታሪክ አጋጣሚዎች ያስፈልጋሉ። እነዚህ ግጥምጥሞች ያስፈልጋሉ እና
የሚገርም ነው ሙሉቀን። እና አሁን ስለ ሙሉቀን ስናወራ አንድ ዘፈኑን በልዩ ሁኔታ ማየት ነች። ያንን ዘፈኑን ግጥሙን እምለዋለሁ ብለው የሚያዳምጡን አድማጮቻችን አንድም ይሁኑ ሁለት ወጥ ሆነው እስካዳምጡት ድረስ በገባኝና በተረዳኝ መንገድ አንዳንድ ነገሮችን ለማሳየት ሞክራለሁ። ብዙ አላውቅም፣ ግን የአንድ ሴት የአንድ ቆንጆ የአንድ ሴት ህልም የሚመስለኝ እንደ አየር በአፍቃሪዋ ማለት ነው። ብዙ አፍቃሪዎች እንዲኖራት አይመስለኝም ፍላጎቷ። አፍቃሪዋ በምን ያህል ጥልቀት እንዲፈልጋትና እንዲወዳት የምትፈልግ መሆኗን የሚያሳይ አንድ ዜማውን ነው ማቀርብልህ። ከዛ በኋላ የዚህ አስረጂ የሆነ አንድ ታሪክ አቀርባለሁ ማለት ነው ዳኒ። በጣም ጥሩ። እሺ፣ ስለዚህ ዘፈኑ ርዕሱ በዓይንሽ ልለፍበት ነው የሚለው። ትንሽ ግጥሙን ላሰማ። እሺ። እንደኔው አእምሮ እንደኔው ሰውነት ያንቺ የሚፍቀድልኝ ልመላለስበት፣ በልብሽ ማህደር ጻፊኝ ልዋልበት፣ በዓይንሽ ልንከራተት ልመላለስበት፣ እንደፈቀደልሽ አንቺም ፍቀጅለት፣ በልብሽ ጎዳና ልመላለስበት፣ አንቺን እንደሚያፈቅርሽ በዓይኔ መንከራተት ይሁን በይኝና በዓይንሽ ልለፍበት፣ ተኝተሽ ስትውይ በታጠፈ አንጀቴ ማን ከልክሎሽ ያውቃል ንገሪኝ በሞቴ፣ ልቤ ቦታ ሰጥቶሽ መኖሪያ ስትሰሪ ምን ቀን ከፍቶት ያውቃል ራስሽ መስክሪ፣ በሚይዘው ብዕር በነጭ ወረቀት በፊደሉ መሃል አንቺን ስመለከት፣ በማዳምጠው ድምፅ በማልፈው ጎዳና መች ቀርተሽ ታውቃለሽ እኔስ መች አልኩና፣ በምግብ መጠጡ ሌት ተኝቼ በእንቅልፍ ቆሜ ተቀምጬ እረፍቴን ሳሳልፍ፣ መች ጠፍተሽ ከውስጤ መች ጠፍተሽ ከጎኔ፣ አንቺም ፍቀጅልኝ አይወሰን በኔ፣ ልለፍ በዓይንሽ ዳርዳር ልተኛ ካንጀትሽ፣ ተያት ከልኪኝ ድካሜን አይተሽ፣ ስትገቢ ስትወጪ ስትጎማሌ በሞቀው መንደሬ ባንጀት ባይኔ ላይ፣ ምነው እኔስ አልሄድ አልመላለሰው፣ ብድር መላሽኝ ፍቀጂ አንቺ ሰው፣ የልብሽ ጎዳና ቢጠብም ቢሰፋ ለእኔ መመላለስ መከልከልሽ ከፋ፣ እኔው ልንከራተት እኔው ልንገላታ፣ ምን ነው ብትፈቅጅልኝ ብትሰሪ ውለታ ይላል ይህ ግጥም። እንደኔው አእምሮ እንደኔው ሰውነት ያንቺ የሚፍቀድልኝ ልመላለስበት። ዳኒ፣ ሰዎች የተለያየ ፍጥረት አላቸው። እኔ ብዙ ጊዜ ነገሮችን ስሰማና ስረዳ በሰዎች ስሜት ውስጥ ቆሜ ነው እና የራሴ ይሆናል እና ይሄ ዜማ እንደኔው አእምሮ እንደኔው ሰውነት ያንቺ የሚፍቀድልኝ ልመላለስበት፣ በልብሽ ማህደር ጻፊኝ ልዋልበት፣ በዓይንሽ ልንከራተት ልመላለስበት እያለ የሚጫወተው ነው ዳኒ። የዚህ ግጥም ጸሐፊ ዓለምፀሐይ ወዳጆ ናት።
እንደምታውቀው ሙዚቃዎችን እሰማለሁ እንጂ ማሰራቸው ማግጡን ገጠመ ማዜማውን ሙዚቃ አሬንጅመንቱን ማንሰር እንደዚህ ያለ እና በጉዳዩ ሲመጣ አልፎ በወሬ መሃል የምትሰማው ያው እና ንባብና ጥናት የሚጠይቁ ናቸው። እና ማሁን ከረፈደ ያወቅኩት ዓለምፀሐይ ወዳጁ ናት በአብዛኛው የሙሉቀን ግጥሞች የምትሰራው ማለት ነው። እና ይሄ ግጥም ሴት የጻፈችው ነው፣ ወንድ የተጫወተው ነው። ስለዚህ አንዳንድ ቀን እንዴት አርጋ አስባው ነው እዚህ ውስጥ አሁን ስለሷስ ምን ይናገራል ብለህ ታስባለህ አይደል? ስለ ዓለምፀሐይ በጣም ይናገራል ዳኒ። በጣም እርግጠኛ ሆኜ ነው የምናገረው። ዓለምፀሐይን ሰዎች አንድ ቦታ ላይ ሊጠይቋት ይችላሉ። ሰዎች የምንኖረው ሪያሊቲ ነው። ሪያሊቲ ደግሞ ጨካኝ ነው። ያው ሪያሊቲ ገዢ ነው እና የህይወት መስመርን ይወስናል፣ ይበይናል። ግን ሁለት ሰዎች ነን። ውስጣችን ደግሞ ውስጣችን መንፈስ አለ። ያንን እውቅና ሳንሰጠው አፍነ ነው ወይም እውቅና ሰተን ተደብቀን የምናለቅሰው የምናስበው የምናሰላስለው ህልመኞች አለን እኮ በዚህ ምድር ላይ አለን። ያው በሻካራው አስፋልት ላይ እየተራመድን ነገር ግን በህልም ዓለም ውስጥ የምንኖር አለን። ለምሳሌ አንዳንዶቻችን ከህልሞቻችን መላቀቅ አንፈልግም፣ ወይም ሁለቱን አቀላቅለህ ትኖራለህ። እዚህ ውስጥ አሁን እኔ ስለ ገጣሚዋ ንገረኝ ብትለኝ አንድ ታሪክ ታስታውሰኛለች። እሺ ምንድነው ታሪኩ? የልቦለድ ነው። ሰዎች ከፈለጉት ታሪክ ከመሰጣቸው በኋላ ላይ እርሱን ነግሬያቸው እነሱም ሊያነቡት ይችላሉ። እሺ ሰው የሚሊዮነር ነው እና እርዳታ ከተባለ ገንዘብ ማሰባሰብ የተለያየ ዓላማ ሲኖር ፓርቲዎች የተለያዩ ዝግጅቶች ይዘጋጃሉ። ዓላማቸው ለሆነ ተልእኮ ገንዘብ ማሰባሰብ ይሆኑ። ስለዚህ እንደዚህ ባሉ ፓርቲዎች፣ ድግሶች ብዙ ጊዜ የማይታጣ ሰው ነው ያ ሚሊዮነር። ምክንያቱም በጎ አድራጊ ፊላንትሮፒስት ነው። ስለዚህ እንዲህ አይነት ነገሮችን ስለሚያግዝና ስለሚረዳ የታወቀ ገናና ሰው ነው። አንድ እንዲህ አይነት ፓርቲ ለንደን ውስጥ ካሄደ ነበረና እዛ ፓርቲ ውስጥ ከታደሙት መካከል አንዲት እድሜዋ በ30ዎቹ መጀመሪያ ላይ የሆነች እንግሊዛዊት ነበረች። በአብዛኛው የተለመደው እንግዲህ እንዲህ አይነት ፓርቲዎች ላይ እንዲህ አይነት ሚሊዮነሮች በሚንጎማሉበት የዳንስ እንትን ላይ በብዛት የምታያቸው ሴቶች ሞዴሎች ፋሽን ምናምን እየተቀባቡ ይገባል። እችኛዋ ግን የሆነች አይኗን ከመኳል ባለፈ አንዳንድ ማስተካከያ ባለፈ ትንሽ ለየት ያለች ነች እና በዛ ፓርቲ ላይ ኮክቴል ሰው ከሰው ያው እንዲህ አይነት መድረኮች አንዱ ከሌላው ጋር እንዲጨዋወት እንዲያወራ የሚጋብዙ ናቸው እና በአጋጣሚ ሞቅታም ጨዋታም አለ። አንድ አጠር ያለ የፊልም ዳይሬክተር ያወራታል ከዚች እንግሊዛዊት ጋር። እሺ እና ሲያወራት ሪሊትልም ተመስጣት አዳምጠዋለች እና ታዳምጠዋለች ስለ ፉሊ ኢንጌጅድ የሆነ ማዳመጥ የማውራት ያክል ነው። እና አንዳንድ ሰዎች አሉ የታደሉ ለማድመጥ እድል ያላቸው ማለት ነው። እና ታዳምጠዋለች። የሚያወራት ነገር አዲስ ነገር ነው ለሷና ትገረማለች። በሚያስቀው ትስቃለች፣ ግራ በገባት ትጠይቃለች፣ በመሰጣት ላይ አስተያየት ትሰጣለች። እና ይሄንን በዛ ሁሉ ወይዛዝርትና መኳንንት መሃል ይሄ ሚሊዮነር አስተውሏል። ማመን አትችልም። ሰዎችን ያለፈ መጥቶ ያን የፊልም ዳይሬክተር በትከሻው ገፋ አድርጎ እያስወግደዋል ከቦታው ማለት ነው። እና ቀጥታ ከዚች ደርባባ ሴት ጋር ጨዋታ ይጀምራል። ቅድም ያልኩ ሁኔታ ይደገማል ማለት ነው።
እሺ she's just fine እንዳልኩህ የሆነ የምታከብረው የለም ታከብራትና የሆነ ሚስብ ነገር ያላት ነች። የተጋነነ ነገር የላትም። ግን በዚህ መሃል አንድ ነገር ብጠይቅሽ ወደድኩ አላት። ምን አለች? እሺ ምን መሰለሽ አላት? እዛ በርቀት ሳይሽ በጣም ነው የምታዳምጪው እና ምኑ ስቦሽ ነው ብሎ ጣል አድርጎ ያናግራታል። ዳይሬክተሩን ስለሚያውቀው ማለት ነው። እሷ ፈገግ ትላለች ማለት ነው። ለመሆኑ ታውቂኛለሽ ይላታል። ሲላት ስቃለች። ዌል እና ዴሊ ቴሌግራፍ እና ዴሊ ሜል ሳምቲንግ የእንግሊዝ ጋዜጦች አውስትራሊያ የሚመጣሉ ትላለች። እና አንተን እንዴት አለማወቅ ይቻላል ማለቷ ነው። ሁሌ ዜና ላይ ነህ። ስለዚህ ስላንተ ጋዜጦች ስላንተ ብዙ ይወራል። ስለዚህ አንተን አለማወቅ እንዴት ይቻላል? ሚሊዮነር መሆንን አውቃለሁ ነው። ያው እና አውስትራሊያ ስትይ ታዲያ አውስትራሊያዊ ነሽ ማለት ነው? ባት አክሰንትሽ ነው እኔ እንግሊዛዊት ነኝ አለችው። ግን የምኖረው አውስትራሊያ ነው ትላለች። ሪሊ ምን ምሳሌ አውስትራሊያ በቃ መምህር ነኝ እዛ እንግሊዝኛ አስተምራለሁ እንዴት ትላለች። እና ወሬ ሳያውቀው ከዚህ ጋር ዳኒ 1-2 ሰዓት እንዳለፈ ነው የምነግርህ። ኦኬ እና ፈጽሞ ሊያቆም አልቻለም። የተሰማውን የተለያየ ነገር ነው የሚያወራትና ማንም እንዲህ እንትን ይላቸውና አንድ ነገር ሚላታል። ስለዚህ እዚህ ዛሬ እንዲህ ተገኘሽ ሲል ሰው ሳምበዴ ጋብዘኝ እዚህ ለንደን ነው አሁን ያለሁት አንድ ሳምንት አለኝ እሱን ስጨርሽ እሄዳለሁ ትለዋለች። አንድ ነገር ጠይቅሽ ይላታል። ምን ትለዋለች? አንድ ሳምንት አለኝ ስላልሽ ነው። ምን ትለዋለች? ነገራት ጋብዘሽ ትወልኛለሽ ይላታል። ጀስት ራት ይላታል። ሲላት መብላት ታስባለች። ኦኬ ትለዋለች። ከዛ ይቀጣጠሩና ይለያያሉ። በጣም እንግዲህ ሊወስዳት የሚችለውን ሬስቶራንት ያው ታውቃለህ። በጣም ውድ ሬስቶራንት ይወስዳታል። ያው ብልህ ልኮላት እንዴት ፒክ እንደተደረገች ዋቴቨር። ከዛ በኋላ ለራት ተቀምጠው እንትን እንዳሉ ቁጥሩን በትክክል አስቀምጬው እንደሆነ አላውቅም፣ ግን ይዘገንናል። ቁጥሩ ሽቶ ነው። ብዙ $10,000 የወጣበት ሽቶ ነው። እና ሲሰጣት ከልቧ ደነገጠች። እንደ መከፋትም አደረጋት። እና ለምን አላት? አይ ነው እኔ ደስ እንዲለኝ እንዳደረገው አውቃለሁ፣ ግን የሽቶ ፍላጎት ሊያረኩ የሚችሉ በጣም ከዚህ እጅግ ባነሰ ዋጋ ሊገዙ የሚችሉ ነበሩ። እና ትንሽ ለእኔ በጣም ነው የከበደኝ ትላለች። በጣም ብላሽ አረገች፣ ፍር አለች። ገባ ብዙ ዶላር ጠፍ ነው በእኔ ብዙ እንትን አለኝ። ምንድነው በፍጹም ልታስብ ትልቁ ነገር ደስተኛ ነሽ አስደስቼሻለሁ በዚህ ይላታል። ዌል ታንኪዩ ትለውና በቃ በዚህ ያልፋል። አሁን ራስ እየበሉ ባጭሩ ታሪኩን ለማሳጠር ሊጠረግ ይላል። እንግዲህ መጠረግ አለበት ሬስቶራንቱ፣ ማንም ሰው የለው ከሁለቱ በስተቀር እና የት እንዳሉ ረስቷል። ከዛ ቤቱ መዘጋት እንዳለበት ሲነገራቸው ነው የወጡት። ቅልጥ ያለ ወሬ ላይ ነበሩ ማለት ነው። አብሶሉትሊ በጣም በጣም ፎኒ ያልሆነች በየጊዜው በሱ ህይወት ውስጥ ለምሳሌ የናይት ክለቡ የዛ ምሽት የፓርቲው ጊዜ ሲያናግራት ቤት ገብተው የሚጠብቁት 2 ሞዴሎች ነበሩ ይላል ታሪኩ። አልሄደም በቃ የዛን ጊዜ እና ልዩ ስሜት የምትፈጥር ሴት ናት። አሁን በዚህ በረታታና ቤቱ በመጨረሻ ልጋብዝ ይችላታል። በጣም ተቀራርበው ስለነበር እሺ ትለዋለች ማለት ነው። እና ከዛ በኋላ በነጋታው ነው የምትሄደው። ከዛ
ቤቱ መቼም ምን ሊያደርግ እንደሚችል ሁሉ ቀለም በቃ ዝም ብለህ የራስን ግምት ውሰድ እና በጣም ሮማንቲክ የሆነ ምሽት ነው የሚያሳልፉት። ሮማንቲክ ስልህ ምን ለማለት ፈልጌ ነው? የሆነ ደስ የሚል ምግቡም መጠጡም አካባቢውም ሁሉ ነገር ደስ እንዲልህ የተደረገ ነው። ከዛ መዋኛው ሙቅ ውሃ ነው እና ለመዋኘት ይገባሉ ማለት ነው እና ይዋኛሉ። ምሽቱ ነፋሻ ነው፣ ጨረቃ ያለችበት ነው። ሁለቱ ናቸው፣ ሌሎች ያው ይበሳል ከሰዎች በስተቀር እና እሱ 7ኛው ሰማይ ላይ ነው። በዚህ መካከል ከዋኝተው እንደወጡ ተፋዘዙ፣ ፈዘዘ እሱ እና ዳኒ ሳማት። ሲስማት መልሳ ሳመችው እና በጣም ተሳሳሙ እና አሁን እሱ በቃ በእጁ አንዳንድ እንቅስቃሴዎች ማድረግ ሲጀምር እጁን ያዘችው እና አስቆመችው እና ልክ ኮረንቲ እንደያዘው ነው የሆነው እና ስብስብ ትላለች ወዲያው። ምንድነው ለምን ይላታል። ነው ማረክ ሰአረ ነው አንተ አይደለም ወደዚህ ስተት ነኝ ያመጣው ትላለች። ምንድነው ስተቱ? ለምን ስተት የሚሆነው ይላታል። ይሄ ነው አስስተምኝ ስሜያለሁ፣ ስሜቴ ስለሆነ አስቤ ያደረኩት ነገር አይደለም። በቃ በዚህ ሰዓት ተሰማኝ ነው አለችው። ነገር ግን ይሄን መቀጠል የለብንም አለችው። ልቀጥላችን ትላለች። ምንድነው እሱ? ቢያንስ ልትነግሪኝ ይገባል፣ አለበለዚያ ግን በጣም ራስን እንድጠላ የሚያደርግ ነው ይላታል። ምንም የተለየ ራስን እንድጠላ የሚያደርግ ነገር አይደለም ትላለች። አይ ቶልድ ዩ ባለትዳር ነኝ ትላለች። ስትለው ምንድነው እሱ ሊያደርግልሽ የሚችል እኔ ላደርግልሽ የማልችል ምንድነው ንገሪኝ ይላታል። ስላት ወይኔ አንተ እንደምታስብ አላውቅም፣ የኔ ባል ጡረታ የወጣ ባህር ኃይል ነው አለችው እና እኔ አስተምራለሁ፣ እሱ ደግሞ ለህፃናት ወፎችን የተለያዩ በመሳል የህፃናት መጽሐፍ እንደዚህ አይነት በማሳተም ነው የምንኖረው። ስለዚህ እሱ ሊያደርግልሽ የሚችል በዚህ ሁኔታ አንቺም ራስሽ ባልካልሽው ስሜት የተሳሳመ ነው። ይህን አስቁሞ እንዲያደርግልሽ የሚችል እሱ ሊያደርግልሽ የሚችል እኔ ላደርግልሽ የማልችለው ነገር ምን አለ? የወንድነቴን ይጎዳኛል የስቴልሚ አላት እና ነው እሱ አንተ ልታደርግልኝ የምትችለው እሱ ሊያደርግልኝ በሚለው አይደለም። እውነቱን ንገሪኝ በተለይ በሌላ ቦታ በሌላ ጊዜ ላይ ነው እንዲህ አይነት ሁኔታ ተገናኝተን ነው በጣም ብዙ ደስ ብሎ የሚቀበለው ነገር ነው። ሃንሳም በጣም በዛ ላይ ሚሊዮን ተመልከትና ያንተ ሆን ነበር ትላለች። እሱ አሁን ማቶኝበት ምክንያት ምንድነው? እሱ ላጣ አልፈልግም፣ ባለቤቴን ላጣ አልችልም ትላለች። ሰው አልነገርሽኝ አይደል? እንዲያው በሌላ ጊዜ በሌላ ስፍራ ቢሆን አንተ እንደምንመርጥ ብለሽኛል አላት። ምንድነው አሁን እሱ እንግዲህ አሁን በሱ አስተሳሰብ የሚያስፈልገውን ነገር ለባሏ ማድረግ ይቻላል፣ ለኢኮኖሚ ደህንነቱ ማለት ነው። ምንድነው ብለሽ ጠይቃን ነገር ትላለች። ምን መሰላለች? አንተ ዲዛይር ሚ ያለች፣ አንተ ትመኘኛለህ፣ ትፈልገኛለህ ወይም ትጎመጀኛለህ ትለዋለች። እና ሴት ልጅ መፈለግ ትፈልጋለች። ግን ሴት ልጅ ከዛ የበለጠ የምትወደው ሰው እንደሚተነፍሰው አየር፣ እንደሚጠጣው ውሃ፣ እንደ እህል ውሃ የምታስፈልገውን ወንድ ትመርጣለች። ሴት ልጅ የምትፈልገው እሱ ነው። እንደ አየር እንደሚተነፍሰው አየር የሚወዳት የምታስፈልገው፣ እንደ እህል ውሃ የምታስፈልገው እሱን ትመርጣለች ሴት ልጅ ትላለች። ተረዳኝ?
ያው ወይን አንተ ዲዛይር ታደርጋለህ ፎቅ ልትሰራልኝ ትችላለህ፣ ብዙ ነገር ልታደርግልኝ ትችላለህ። አንተ ግን እንደሱ ለአንተ እኔ ያለኔ አገር አያጥርም፣ ያለኔ እጥም መቁረጥ አስቸጋሪ ሊሆንብህ አይችልም አንተ ትለዋለች። እሱ ግን ይሞትብኛል፣ እሱ እንዳየር ነው የሚፈልገኝ፣ በፍጹም ይሄን ትላርጋችን አይም ሶሪ ቤቴ ልታደርስኝ ይገባል ትለዋለች። ኤኒዌይ ቤቷ ያደርሳታል። ቤቷ ካደረሰባት በኋላ ግን ራሱን እንደነበር ሊያገኝ አልቻለም። ለማንኛውም እንደ ካርሎስ ዘጃካል አይነት ነፍሰ ገዳይ ጋር ይሄዳል ማለት ነው። እዛ ነፍሰ ገዳይ ጋር ሄዶ ያ ነፍሰ ገዳይ ፈትሾ አሸብሮ ማን ብሎ አጣርቶ ብዙ መከራ ሳይቶት ነው የሚቀበለው። ኤኒዌይ ዲል ያደርጋል እና የተወሰነ ብር 70,000 $80,000 $100,000 ይስማማል። እና የሰጠው አሳይመንት ቤታቸውን አውስትራሊያ ሀገር ምን አይነት እንደሆነ ባልየው ብዙ ጊዜ የግቢያቸው መናፈሻ ላይ ዛፍ ነገር ምናምን ስር ቆሞ ያን ስዕል እንደሚስል ምናምን ኤቭሪ ዲቴል ነግሮ የሰጠው ትእዛዝ መግደል ነው ሰውየውን ባልየውን። እና ግድያውን ሲፈጽም ግን ማንም ምስክር ወይም መዘዝ መኖር የለበትም ነው ያለው። ስለዚህ ሐሳቡ ምንድነው? ባሏን በዚህ መንገድ ካስገደለ በኋላ አድብቶና አስልቶ ከሆኑ ጊዜያት በኋላ በሆነ አጋጣሚ እንዳገኛት አድርጎ ያገኛታል ማለት ነው። ያን ጊዜ የፍቅር ጥያቄውን ያቀርባል መልሶ ማለት ነው። ይሄን ወቅዶ ቶታሊ ያለሷ መኖር እንደማይችል ሊቆጣጠረውና ሊረዳው የማይችል ስሜት ፈጥራበታለች። እና አጠቃላይ የመኖሩን ዓላማ የሚሊየን ያለውን ሚሊዮን ዓላማ እሷን ሊሰጠው ካልቻለ ሁሉ ነገር ባዶ እንደሆነ ነው የተረዳው። ኤኒዌይ ታሪኩን ለማሳጠር ብዙ ጊዜያቶች ያልፋሉ። ያ ነፍሰ ገዳይ ትልቅ ስለ አውስትራሊያ የአራዊት የአዋፋት ህይወት የሚያትት ኦልሞስት 14 ኢንች ቴሌቪዥን የሚያክል መድበል ይገዛል። ወደ አውስትራሊያ ሊሄድ ነው። ያንን መድበል ውስጡ ይገዛና ውስጡ ያሉትን ገጾቹን ያወጣቸዋል። ውስጦቹን አውጥቶ እዛ ውስጥ ለግድያ የሚጠቀምበትን መሳሪያ ፈታቶ ያስገባዋል። መልሶ በማስክ በመናምን እነዛን መጻንትሎች ያደርግና ቀጥታ አውስትራሊያ ይገባል። ኤኒዌይ የደራሲ ታሪክ ነው፣ ያልፋል። እና ተልኮን ፈጽሞ በቀጠሯቸው ለንደን ነበር። ከስንት ቀን በኋላ ይገናኛሉ። ግማሽ ብሩን ሊወስድ ግማሹን ወስዷል። ሰው እንደተገናኙ የዚህኛው ከስቷል፣ ሸብቷል የሚሊዮነር ባጭሩ። ይሄ እንግዲህ በመሃል ቢያንስ ዓመት የፈጀ ነገር ነው። እንዴት ሆነ ብሎ ያው በጉጉት ሲጠብቀው እንደተነጋገር ነው ሁሉ ነገር አልቋል ይለዋል። እና ማስረጃ ያለውን ነገር ሰውየው ምን አይነት እንደሆነ ኤቭሪቲንግ ይነግረዋል። ሳይለንሰር በተገጠመበት መሳሪያ እንደመታው ሳይለንሰር ደግሞ ከሆነ የተኩሱ ድምፅ አይሰማም እና ሰውየው መሞቱን አረጋግጧል። እና በዚህ ሁኔታ ደስታውን ማሰብ ትችላለህ። ገንዘቡን ከፈለው ሄደ ነፍሰ ገዳዩ ማለት ነው። ትንሽ እንደተራመደ ግን ትንሽ ተመልሶ መጣ። የሆነ ችግር ግን ነበር አለው። በጣም ይደነግጣል። ይህን ችግር ይለዋል። እንግዲህ አንድም መዘዝ መኖር የለበትም ብሎታል። የሚያስጠረጥር ነገር ምንድን ነው ሲለው ልክ እንደዚህ ስመታውና ሲወድቅ በአጋጣሚ አንድ ሴት ከቤት ከሳሎን በዚህ በበሩ በኩል መጣች። ድንገት ብቅ አለች ይለዋል። ምን አይነት እንደዚህ ረዘም ያለች ደርባባ ጎልደን እንትን ያልራት እንደዚህ ሲለው የሚነግረው ያችን ሚስቱን ነው። እና ኤሌክትሪክ እንደያዘው ፍሪዝ አደረገ ሚሊዮነሩ። ማለት ሲገደል አይታለች ማለት ነው። ስለዚህ በኋላ ዶቶችን ልትገጣጥማቸው ትችላለች። እሱ እንደገና ወደ እሷ
እሷን በሚሞክርበት ጊዜ ማለት ነው። ስለዚህ ነው መዘዝ እንዳይኖር ያለው እና ልክ እንደ ኤሌክትሪክ እንደያዘው ተጨንቆ ነው እና እያዳመጠውና እሷ በእርግጥ ከዛ ከንትሩ ከሰንሰል ውስጥ እንደሰወጣ ያየችኝ ይመስለኛል አለው። ኦ ጋድ ግን አይጨነቁ ጌታዬ፣ እሷን ገድያታለሁ አለ። መጽሐፉ ነው ካምባክ የሚባል የፍሬዴሪክ ፎርሳይት ሾርት ስቶሪ ነው። እዚህ ላይ ያነሳውበት ምክንያት ምንድን ነው? የዚህ ሁሉ አንድ ነገር ያ ሚሊዮነር በህይወቱ ያወቀው ነገር የነገረችው አዲስ ነገር ሴት ልጅ መፈለግን ትፈልጋለች። ከዛ ባለፈ ግን አስፈላጊነትን ትፈልጋለች። ለፍቅረኛ እንደሚተነፍሰው አየር እንደ እህል ውሃ የሚራበኝና የሚጠማኝን ነው የምትመርጠው ሴት ልጅ ይላል። ለምንድን ነው ያነሳውልህ? እዚህ ግጥም ውስጥ የምናያት ዓለም ፀሐይን ነው። እንግዲህ የሙሉቀን ድምፅ እንደዚህ ነው ብዬ ለመግለጽ አልችልም። የሙሉቀን ድምፅ እንደዚህ ነው ብዬ ለመግለጽ አልችልም። እና ሙሉቀን ሲዘፍነው ዓለም ፀሐይን የሚዘፍናት ብዬ አስባለሁ። ዓለም ፀሐይ ይሄንን በደራሲነት ተሰራች ነው። ልብ አድርግ። ፈጽሞ ከዚህ ግጥም ጋር ላትገናኝ ትችላለች። ግን ደግሞ ቅድም ባልኩ መንገድ ሰዎች በስብስቦች ነን እና በቃ በዚህ ደረጃ ነው ማያት። እንደኔ አእምሮ እንደኔ ሰውነት ያንቺም ይፍቀድልኝ ልመላለስበት፣ በልብሽ ማህደር ጻፊኝ ልዋልበት፣ በዓይንሽ ልንከራተት ልመላለስበት፣ እንደፈቀደልሽ አንቺም ፍቀጅለት፣ በልብሽ ጎዳና ልመላለስበት። እንዴት እንደሚያፈቅራት አይታል ወንዱ። በማንኛውም እንቅስቃሴ ውስጥ ለአፍታ እንኳ ሊተዋት ሊረሳት ወይም አእምሮን ከሷ ሊያሳርፍ አይችልም እና ነፍሱን የተጣባች ነች በአጠቃላይ። እና አንቺ ጋር ስኔ እንዲነኙ ነው እኮ ጥያቄው አይደል? እሱ እንደዛ ይሆንላታል እና ታውቃለች ወይ እሱ በሚፈልጋት እሱ በሚያመጠን ልትሆንልት ትችላለች ወይ? ይሄ ነው እኮ አሁን እዚህ ላይ የሚያዘፍነው። በልብሽ ማህደር ጻፊኝ ልዋልበት፣ በዓይንሽ ልንከራተት ልመላለስበት። እሱ ነው ይሄን የሚያደርገው። ሳያት ሳይሰማት አይውልም። ጠቅላላ በስጋውም በነፍሱም በፍቅሯ ተጥለፍልፎ ወድቋል። እሷ እንዲህ ነች ወይ? እሷም እንደሱ እንድትሆንለት እና ዘላለም እንደዚህ ሆነው እንዲኖሩ ነው እሱ እንትን። የግጥሙን ባህሪ ግጥሙን የተለየ የሚያደርገው ነገር ይሄ ነው። ይሄንን ፕሮባብሊ በዚህ በኖ ካምባክ በዚህ ታሪክ ላይ ያለችው ያቺ መምህርት አውስትራሊያ መምህርት የሆነች እሷ የጻፈችው ይመስለኛል ይህን ግጥም። ያን የመሰለ ወጣት ጎልማሳ ሚሊዮነር አይታል ያደረጋቸው ነገሮች ዘዲሰንሲ እሷን በተመለከተ የነበረው ጨዋነት ለማንም ሴት ሆኖ አያውቅም። በእውነት በመጽሐፉ ስታነበው ማለት ነው። እና ብዙ ነገሮች አሉ በፈረንጅ ካልቸር ውስጥ እነዚህ ኖርማል ናቸው። ከምግብ ጋር የሚወሰዱ አልኮሎች፣ የመዝናናት ትንሽ ነፃነት ያላቸው ናቸው። በእነዚህ ሁሉ መሃል ነው የምታቆመው። አየህ እና ብዙ ነገር ነው እሱ ያለው እኔ ጋር የሌለ እሱ ጋር ብቻ ያለ ምንድነው ይላታል። እሱ ሊሰጥሽ እኔም አልሰጥሽ በወንድነቴ ምንድነው ይላታል። ያኛው ጡረታ ያወጣ ነው ዳኒ፣ የጡረታ ያወጣ ባህር ኃይል ነው። ስራውም ወፎቹን እንደዚህ ምናምን በማድረግ በጣም የሆነ ሀምበል ህይወት የሚኖሩ ናቸው አለ። እንዴት ያበልጦባታል። እንደሚተነፍሰው አየር እንደ እህሉ አስፈልገዋል። ጠማዋለሁ ርበዋለሁ አለች። ያንን አይ ላይክ ዛት አለች። አንተ ጋር ግን ብዙ ነገር አለ አለች። ብዙ ነገር ታደርግልኛለህ፣ ትፈቅድልኛለህ፣ ግን አትራበኝም፣ አትጠማኝም ነው ያለችው። እና ይሄ ግጥም ስሰማው አጠቃላይ ስሜቱ እሷ የጻፈችው ይመስለኝ። እና እዚህ ውስጥ ዓለም ፀሐይ በጣም ሮማንቲክ ሆና ነው የምታየኝ። ዳኒ ምን አስተያየት አለ?
በጣም ነው የገረመኛል። የሚገርመ ይሄን ሙዚቃ በባለፈው ፕሮግራማችን ላይ የሬዲዮ ፕሮግራም አለ አይደለ ለዛና ቁም ነገር የሚል እዛ ፕሮግራም ላይ ከነታምራት ጋር አይምሯችሁ ላይ ቶሎ የሚመጣ የምትወዱት ሙዚቃ የትኛው ነው ስትላቸው እነሱ ለመመለስ በተቸገሩበት ጊዜ አንተ የሙሉ ቀንን ብለህ ይሄን ሙዚቃ ነበር የጠቀስከውና ይሄን ሙዚቃ ነው ያላቀውም ነበርና ከዛ ከውይይታችን በኋላ ለማዳመጥ ሞክሬ ነበር። እሺ ከሰማሁት በኋላ ብዙ አልገባኝ ምን ለማለት እንደፈለገ ግጥሙ እውነት ለመናገር። አሁን ግን ስታስረዳኝ በጣም ነው በሚገርም ሁኔታ የተረዳሁትና በጣም የሚገርም ነው ሙሉ ቀን። በተለይ ደግሞ ግጥሙ ደግሞ በጣም የተለየ ነው። ተመስጬ ነው የሰማው ካሁን በጣም በሚገርም ሁኔታ። እኔ ያው እንደነገርኩ ሙዚቃ የህይወት ያካል ነው። እንደውም ብዙ ጊዜ ከአዲስ አበባ ውጭ ወጣ ነበር ብቻዬን ማለት ነው። አንድ ሰው ከአብሮኝ ካለ እና ሞጣ በአራት ነው 5 በር ያለው አዲስ አበባ በፊት ነው የምልህ አንድ ከ10 ዓመት ከ12 ዓመት በጣም እወጣለሁ እና የምሄደው ርቀት እኔ ቢያንስ በዚህ በምዕራብ በኩል ወልቂጤን አልፌ ሄዳለሁ። ምንም ዓላማ ኖሮኝ እንኳን ወልቂጤን አልፌ ሄጄ አንድ ሆቴል በረንዳ ላይ ሄጄ ቁጭ እላለሁ ወይም አብሮኝ ካለ ሰው ጋር ሆናለሁ። ለጨዋታ ነው እና ግራና ቀኙን እያየሁ መሄድ ነው። በዚህ በደብረ ብርሃን መስመር ደመና ላይ ነው የሚሄደው ዳኒ። ደመና ተራራ ላይ ያለ ቅዝቃዜ ለማየት ነው የሚሄደው። በዚህ በናዝሬት ብቻ በአራቱም አቅጣጫ ከ120 130 በላይ ወጥቼ አንዳንድ ቀን መሽቶብኝ ጎማ ተንፍሶብኝ ሁሉ ጥቅጥቅ ባለ ጨለማ ውስጥ መቼም አንዳንዴ መቼም እግዚአብሔር አይጥልህም። ጨለማ ብዙ ነገር እንላለን በጣም እና እነዚህን ጉዞች የምወድበት ዋነኛው ምክንያት የምወዳቸውን ዘፈኖች ለመስማት እድል ስለሚስጥቅ ረጅም መንገድ ቤተሰብ ይዤም ሊሆን ይችላል አዳምጣቸዋለሁ ማለት ነው። ሙዚቃ በጣም እወዳለሁ እና እምልህ እነ ሙሉ ቀን እነ ኤፍሬም እነ ቴዎድሮስ ሁለቱም ቴዎድሮስ ታደሰ ቴዎድሮስ ቴዲ አፍሮ እነ መሐሙድ ጥላሁን አለማየሁ እሸቴ ብዙ ግን በዋነኛ አልዋሽም ማላወጣቸው ሙሉቀንን እና ጆኒ ዊሊያምስን በጣም ነው ማዘወትራቸው ሰማቸዋለሁ እና እረካለሁ። የሆነ ቦታ ገብቼ ሻይ ጠጣለሁ እነሱ የሚያደርጉትን ያደርጋሉ። እኔ በጣም ውስጤ ይለመልማል እና ምንድነው ማደርገው በዘፈኖች ውስጥ በመጽሐፍም ውስጥ ቢሆን ወይም በፊልም ውስጥ አንድን ነገር ስከተል ሳርግ በነዛ ሰዎች እግር ነው መቆመው እና በጣም አፌክት ያደርገኛል እንደዛ ሲሆን ማለት ነው። ስለዚህ ይሄንን ለማሳየት በነገራችን ላይ ከ8 ዓመት በፊት አሜሪካን ሀገር የኢቢኤስ ጋዜጠኞች ሄደው አናግረውት ነበረ ሙሉቀን መለሰን በመኖሪያ ቤቱ ማለት ነው። እና እዛ ኢንተርቪው ላይ ዓለምፀሐይ ወዳጆ አብራለች እና ደስ ይላል። አንዳንድ ነገሮችን አዳመጥኳቸው። የሙሉቀን ባጎቱ ስም እንደሚጠራ ነው የገለጸው። አጎቱ መለስ ነው፣ ሙሉቀን መለሰ ነው ስማቸው። ነገር ግን አባቱ ቄስ ናቸው። ስማቸው ታምር ጥሩነህ ነው። አንድ በአባቴ ስም ባለመጠራቴ ይቆጨኛል አለ። ስሙን በጋዜጣ ሳውጆ መቀየር ይችል ነበር ለማለት ነው። ባጎቱ ስም ነው የሚጠራው እና በአባቱ ስም ቢጠራ ኖሮ ግን እኔም ከሚስማሙ ነበርኩኝ። ምክንያቱም ሙሉቀን ታምር ጥሩነህ ይላል። ሙሉቀን ታምር ነው። ሙሉቀን ለኢትዮጵያ ኪነ ጥበብ ታምር ነው። ይሄ ነው። ሁለተኛ 16 ወይም 17 ዓመት ነው በአጠቃላይ በሙዚቃ ስራ ውስጥ የቆየው። ብታምንም ባታምንም በጣም ቶፕ በደረሰበት ሙሉቀንን ማየት ሙሉቀን ፈረንሳይ ሆነን እኮ ስለ ሙሉቀን ይነግሩኛል ሰዎች በመንገድ እኮ ሙሉቀን ሩቅ ነው። በነገራችን ላይ ነግሬያለሁ አይደለም የምወዳቸውን ሰዎች ብዙ አልቀርብም ነኝ። ሳልቀርባቸው ስቀር ይበረክቱልኛል ስሜቴ ውስጥ። የሰው ነገር አስቸጋሪ እኮ ነው፣ ግራና ቀኝ እና ሙሉቀን ወደ እንግዲህ በ70 ዓመቱ ነው የሞተው። ከ30 እስከ 35 ዓመት በሚሆን ጊዜ ከሙዚቃ ዓለም
ተለይቷል ማለት ነው። በህይወቱ እያለ ነው እውነቱን ለመናገር ይህንን ተሰጥኦን ጥሎት ሄደው ማለት ነው። እኛ የሚያጣ እንደውም ራሱ ሲገልጽ ምን አለ? አንተ ያቆምክለት ልጄ በሞት ይችላል ያላል አለ። ማለት እንደዛ ነው የጎዳኝ። ሙሉቀን ዘፈን ሲያቆም the pain እሱን የሚወዱ ሰዎች like የልጅ ሞት አይነት ይሰማቸው። አየህ ሙሉቀን የራሱ የህይወት ተልኮ አለ። ህይወት ወደ ጠራችሁ ነው የሚሄደው። ልታስገድዷችሁ ያለ ፍቃዱ ሊሰጥ የሚችል ነገር የለም። ነገር ግን ለአንተ ጉዳቱ ከባድ ሊሆን ይችላል ያን ያህል። አንዱ ደግሞ ምን አለኝ አለ? ሙዚቃ ያቆምክለት ግንባርን በሽጉጥ ባልኩት እና በጣም ፕሮባብሊ እኔ አልረገምኩትም ብለህ ነው ብሽቅላለሁ። ግን እውነቱ እንደሱ አለ መታየት ያለበት። ሙሉቀን የራሱ ህይወት አለው፣ የራሱ የነፍስ ምሪት አለው። ለሆነው ሊሆን ለፈለገው ለህይወት ምርጫው ፍጹም አክብሮት አለኝ እና እሱ በወደደው እሱ እንዲሆን በፈለገው ነው የምወስደው እና እቀበላለሁ። ያን በደንብ ነው የማከብረው። ግን አንድ ነገር መካድ አልችልም። ጉዳት አድርሷል ብለህ ከጠየቀኝ ዳኒ በጣም 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 አድርሷል እና አተነዋልና ሌላው ዓለም ፀሐይ ብዙ ነገሮች ለማንሳት ሞክራለች። ከሌቦ ጀምሮ ነው የምንተዋወቀው አለች። አብረውን አልተለያዩም። በጣም በጣም ጓደኛሞች ናቸው፣ በጣም ቅርብ እና የሷ የቀድሞ ባለቤት ደግሞ በጣም የሱ ሙሉቀንና እሱ ወዳጆች ናቸው። አቶ ታደሰ ወርቁ ይባላል። በጣም በዛ የተነሳ ፋሚሊ ናቸው ማለት ይችላልና አሜሪካ ስትሄድም ስትኖርም ሁሌ የምታገኘው ጓደኛዋ መሆኑን ገልጻለች። እንደውም ምን አለች? ህይወቴ ከህይወቱ ጋር የተሳሰረ ነው ብላለች። እና ምን ስትል ነው የገለጸችው? ምን አለች? በጣም ሊጠቀስ የሚገባ ዘፈኖቹን ግጥም እንሰጠዋለን አለች። ግጥሞቹን እና ዜማዎቹንና የሙዚቃ አሬንጅመንት ውስጥ ሁሉ ይገባል አለች። ሙሉቀን ዜማዎቹ ከማለቃቸው በፊት ያብላላቸዋል አለች። በጣም ጊዜ ይወስዳል፣ ጊዜ ይፈጅባቸዋል አለች። እና የራሱ ካደረጋቸው በኋላ ነው ወደ ዘፈን ይዟቸው የሚገባው። ገባ? እነዚህ አሁን ለምሳሌ አሁን ይሄ የሷ ግጥም አለ አይደለም የሰጠችው የዘፈን እና ወደ ስሜት ቀይሮታል ማለት ነው። አሁን ቃላት አይደለም የሚያነበነው፣ እኔ ባነበብኩ መንገድ አይደለም። እና እዛ ላይ በቃ መንፈስ ያፈስበታል ማለት ነው። ነፍስ ዘርቶበታል። አዎ በጣም ያደርገዋል አለች። ሙዚቃ አሬንጅመንቱ ላይ የሚሰጣት በነገራችን ላይ ማይክል ጃክሰንም እንደዚህ ነበር። ሙዚቃ ራሱ ሐሳቡ የሚመጣለት ሳቀር ማሰጣ ነው። ጋዜጠኛው ስቴኮ እጁን ለአርጉ ፈጣሪ ነው አለው። በቃ ዳቃል ዜማ ይቀይራል አለች። ዜማ አሁን ለምሳሌ ይወጣ ይኖራል አይደለም? ሙሉቀን እዚህ ጋር እንዲህ ቢሆን ይላል ይቀይራል አለች። ግጥሙ ላይ አማርኛ ያውቃል አለች። አማርኛ ቋንቋ ጥልቅ የጎጃም ልጅ ነው፣ ጥልቅ ነው የአማርኛ እውቀቱ አለች። ስለዚህ ቃላቶቹ ሌላ ህይወት ነው የሚሰጣቸው አለች። እሱ ሲያደርጋቸው ግጥሙን እኔ የሰጠሁትን ግጥም ውስጥ የባህላዊ የማህበረሰባዊ ግጥም ይወዳል አለች። ለምሳሌ ኩኩ ሰብስቤ አባት ደጃዝማች ሰብስቤ በጣም የእሳቸውን ስራዎች ይወዳል አለች። በነገራችን ላይ እንደ ኢትዮጵያ ህዝብ መዝሙር ሙሉቀን በስፋት በመላ ሀገሪቱ የሚታወቅ በዘፈን እኮ ናኑ ካንቺ አለኝ ጉዳይ የሙሉቀን ናኑ የማያውቅ ኢትዮጵያዊ ብዙ አይደለም። ያኔ እንጃ ይሄንን ያልዘፈነ የለም በቃላችን። ሙሉቀን ይሄ የደጃዝማች ሰብስቤ የኩኩ አባት ግጥም ነው እና እንደውም ብዙ የፖለቲካ ትርጉም ሲፈለግለት ታውቃለሁ። መኝታው ጠባብ ነው ሰውም አይጨምርም ቢሻኛን ሰው መታ ሲጠበኝ ደር ይላል። መኝታው ጠባብ ነው የሚለው ይሄ ከስልጣን
የማይባል ነገር አልነበረም ያን ጊዜ ማለት ነው። ስለዚህ እንደነዛ አይነት ስለ ቃሎችን ይወዳል እና አንዳንድ ቀን ይቀላቀልብኛል አለች ግጥሜ፣ ነገር ግን ያው ያሸንፈኛል አለች። ስለዚህ ምን እያለች ነው? ሙሉ ቀን ጀስት የአንዳንዶቻችን ደደብነት ክፋት ያለው ደደብነት ነው። ደደብነት ሆኖ ክፋት ሲኖረው ከባድ እኮ ነው ዳኒ። አዎ በጣም ክፋት ያለው ደደብነት መጥፎ ነው እና የሰዎችን ዋጋ ለማሳነስ ሰዎችን ዋጋ ለማሳጣት የምንሄድበት ርቀት በጣም ያሳዝናል። ከዚህ በፊት እንዳልኩ እኔ ስም መጥቀስ አልፈልግም። በጣም የታወቁ ጃያንት ገናና ዜና አቅራቢዎችን ከሮይተርስ ወደ አማርኛ አልተረጎምክም ብለው መሀይምና ደደብነ ብለው ለማዋረድ የሚፈልጉ ብዙ ሶኮልድ ምሁራንን አውቅ ነበር። ገብቶሃል? አውቅ ነበር። እና ምን አይነት አለመታደል ነው! አንዳንድ ቀን ትምህርት ወደ ጨለማ ነው እንደሚወስደው ብለህ ታስባለህ እንዴ? ጭንቅላት የተፈጠረው እኮ እንድታገናዝብ ነው። እኔ እንደው ማወቅና መንቃት የሚመስለኝ ለዙሪያ አስፈላጊ መሆን ነው እና ብርሃን መፈንጠቅ ነው፣ ብርሃን ማብራት እንደዛ ነው ይመስለኝ። ጥላሁን ገሰሰን የሚያክል የተሰጠው ሰው አንዳንዶቹ ልክ ያንተ ግጥም ተሰጥቶ አላርልሜ አሸንዳ በዛ ደረጃ ሊያቀርቡ የሚሞክሩ ሰዎች አሉ። እንደሱ አይደለም ድምፃዊ ማለት ዳንኤል። ድምፃዊ ማለት የተሰጠው ሰው ነው። ድምፃዊ ማለት እግዚአብሔር ያደለው ሰው ነው። ሪል ድምፃዊ ሆኖ ሲገኝ እንደሱ የሚመስጥ የለምና፣ እንደሱ አቅለን የሚያጠፋው የለምና፣ እንደሱ ሰማያት የሚያወጣ የለምና። አየህ፣ ሁሉም ሰው በተሰጠው ነገር ላይ መከባበርና አፕሪሺየት ማድረግ። አሁን እዚህ ላይ እሷ ስታስቀምጠው ሙሉ ቀን ሙሉ ዘፈኑ ነው። ሙሉ ቀን ማለት አሬንጅመንቱ ነው። ሙሉ ቀን ማለት ግጥሙ ነው። ሙሉ ቀን ማለት ዜማው ነው። ሙሉ ቀን ማለት የሚያዜመው ድምፃዊ ነው። እነዚህን ሁሉ ማለት መሆኑን ያሳየችው እና ምን አለች? በእነዚህ እንግዲህ ከ50ዎቹ 60ዎቹ በተለይ 60ዎቹና 70ዎቹ 50 60ዎቹ ወርቃማው የኢትዮጵያ የሙዚቃ ዘመን ይባላል እና በዛ ዘመን ውስጥ ምን ስትል ነው የገለጸችው ዓለም ፀሐይ? ሙሉቀንና የእሷ ህይወት የተሳሰረ ነው፣ ህይወቴ ከህይወቱ የተሳሰረ ነው አለች። የኢትዮጵያን ሙዚቃ ወደ አንድ ሌላ ደረጃ እንደቀየረ ማንም ሊክዶ አይችልም አለች። አየህ፣ የታላችሁ ጸሐፊዎች፣ የዛሬው ኢትዮጵያ የዛሬው ትውልድ እኮ ያነባል። ጻፉልን እንጂ ስለነ ሙሉቀን። አየህ፣ ይሄ ኢንተርቪው በማድረግ ብቻ የሚሰራ ነገር አይደለም። ይሄ እንዳለ ኢንተርቪው ያስቀመጡ ታሪክ ሰራን የሚሉ አይደሉም። ትልልቅ ባዮግራፈርስ እንዲወጡ ፈልጋሉ እዚህ ሀገር ላሉ ደግሞ በጣም ብዕራቸው ደስ የሚችሉ መጽሐፍ የሚችሉ የተካኑ ዶክተር በደንብ እንደነሱ አይነት ሰዎች እንደነዚህ አይነት ሰዎችን አሁን ዓለም ፀሐይ በመሃላችን ዓለም ፀሐይ አሁን እኮ ሙሉቀንን በዓለም ፀሐይ ታገኘዋለህ። ያው የኪነት ህይወቱን በተመለከተ ብዙ እነ ሙላቱ አስታጥቄ ዶክተር እንደገና ደግሞ ባለቤቷ አለች። በነገራችን ላይ የሙሉቀን መለሰ ባለቤት ስሟ ሙሉ ነው። ልጆቹ አሉ። አሁን እኛ የሱን ታሪክ በማስቀረት መቻል ይቻላል፣ ለዚህ ትውልድ ማስተላለፍ ይቻላል። ግን አንድ የተሟላ ከብዙ አቅጣጫ የታየ የሌሎች ትልልቅ ከያንያን ስራዎችን አንብበናል። የነ ማይክል ጃክሰን የህይወት ታሪክ የተጻፈበትን መንገድ አይተናል። ኢትዮጵያ በጣም የሚገርሙ ጸሐፊዎች አሉ እና ይሄን ቢሰሩ በእርግጠኛነት የምናገረው በፍቃድ በቤተሰቡ ፍቃድ ባለሙያዎች ባጸደቁት መንገድ የሙሉቀን ይሄንን እና ሙሉቀን ምን ማለት ነው በተደራሲው ዘንድ በእኛ ምን ማለት ነው ሰዎች እነዚህን ያካተተ ነገር ቢሰራ ይህንን የሚሰራውን ሰው ለራሱ ትልቅ
መታወቂያም ትልቅ የሀብት ምንጭም ሊሆነው ይችላል። እንግዲህ ሌላው የሙሉቀን ማስተርፒስ ያው ሰውነቷ ነው። ሰውነቷ ሴት ውበት ናት አይደል? ያው እና የሴት ልጅ ውበት እና ያ ውበት ደግሞ በአፍቃሪዋ ላይ የሚኖረውን ተጽዕኖ የገለጸበት ነው ሰውነቷ። ከዛ በኋላ ስለ ሴት ልጅ ውበት አስደንጋጭነት፣ ሚስጥራዊነት፣ አስፈሪነት ከሙሉቀን በኋላ ለመግለጽ መሞከር ትንሽ ያስቸግራል እና እነሱ ሁለቱን ሙዚቃዎች በአይንሽ ልለፍበትና ሰውነቷ ተወራራሽ ናቸው፣ ግን ደግሞ መሰረታዊ ልዩነት አላቸው። የመጀመሪያው ላይ ፍቅር መንፈስ መሆኑን ነው የምታየው በአይንሽ ልለፍበት። ኢቨን አንዳንዴ ደግሞ ፊዚካሊም ነው፣ አካላዊም ነው ፍቅር። የመጀመሪያው በአይንሽ ልለፍበት መንፈሳዊ ነው። ፕሮባብሊ ሴት ልጅ በነፍሳችን ነው የምናፈቅረው፣ ነፍሳችን ሲያፈቅር ማለት ነው ያዘፈን የመጀመሪያው። ሁለተኛው ሰውነቷ አፍቅረህ ያንተ አድርገህ ያንን ውበት ያንተ አድርገህ ወልደህ ከብደህ እስከ መጨረሻው እስከ ዘላለም ዓለሙ በሕይወት እስካላችሁበት ጊዜ ከእሷ ጋር አብሮ ሆኑ ለማለፍ ያለ አካላዊ ፍቅር ነው። ከእሷ መውለድ፣ የእሷን ሽበት ማየት፣ ያ በአይነሽ ልለፍበት ግን ደርዝ የለውም። በጣም ከባድ ነው። ሁለቱም ጫፍና ጫፍ የሆኑ በጣም የተለዩ ሙሉቀን ዜማ ውስጥ የምናገኛቸው ናቸው። አድማጮቻችንን ጻፉልን፣ አስተያየታችሁን ስጡ። ሙሉቀን በሰማይ ነፍስን በገነት ያኑራት። ዘላለማዊ ሌጀንድ ነህ። ምንጊዜም በየጊዜው እናነሳለን። ብቻ ሳይሆን ትውልድ ይቀባበላል። ስራዎችህ ሪሊ በጣም የሚቆዩ ስራዎች ናቸው። ዓለም እንግዲህ የዛሬው ሙዚቃ በአዋዜ ልዩ ፕሮግራማችን በተለይ ሙሉቀን መለሰን ለሚወዱትና ለሚያደንቁት አድማጭ ተመልካቾቻችን ልዩ ስሜት የሚፈጥርባቸው እንደሆነ እርግጠኛ ነኝ። እኔ እናንተም በዚሁ ተሰነባበትን። መልካም ጊዜ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ